ኑ የእግዚአብሔርን መንግሥት ሥራ አብረን እንስራ። ወንጌል በመተሳሰር አንድ ላይ በመሆን የምናገለግለው የእግዚአብሔር አምላካችን ትልቁ መልእክት ነው። እናንተ በቤታችሁ ሆናችሁ እኛም ደግሞ ወጥተን እግዚአብሔር እንድናገለግል ባላችሁ ሁሉ ወንጌልን እንድታገለግሉ በአክብሮት እጋብዛችኋለሁ። ገንዘብ ያላችሁ በገንዘብ ዕቃ መግዛት የምትችሉ ዕቃን በመግዛት ሳውንድ ሲስተም ሊሆን ይችላል፣ ኪቦርድ ሊሆን ይችላል፣ የተለያየ ነገሮች ሊሆኑ ይችላል። እነዚህን በማድረግ አብራችሁን ወንጌልን እንድታገለግሉ በአክብሮት እጋብዛችኋለሁ። በመጽሐፍ ሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 3 እንዲህ የሚል ቃል አለ። ከዚያም በኋላ እየሰበከና ስለ እግዚአብሔር መንግሥት የምሥራቹን እየተናገረ በከተማይቱ በየመንደሩ ይዞርም ያልፍም ነበር ይላል። 12ቱ ደቀ መዛሙርትም ከእሱ ጋር ነበሩ። እነሱም ደግሞ ብዙ አጋንንት ያወጣባቸው ሴቶች ከሱ ጋር ነበሩ ይልና ሶስትም ሌሎችም ተጨምሮ ብዙዎች ሆነው በገንዘባቸው ያገለግሉ ነበር ይላል። ኢየሱስ የምሥራችን ይሰብካል። ኢየሱስ በየሰፈሩ ይዞራል ከደቀ መዛሙርቱ ጋር። ነገር ግን ባላቸው የሚያገዙ ከሱ ጋር የነበሩ ሌሎች ሴቶችም ነበሩ። ይሄ መልእክት ሴት ወንድ ትልቅ ትንሽ አይልም። የገባችሁ እውነቱን አንደርስታንዲንግ ያደረጋችሁ ለእናንተ ብቻ ይህንን መልእክት አስተላልፋችኋለሁ። ኑ አብረን የእግዚአብሔርን ቤት እንስራ፣ የእግዚአብሔርን ሥራ እንስራ፣ እናምልክ፣ አብረን እንጸልይ። እግዚአብሔር አምላክ ታላቅ ነገር ያደርገልናልና እኛ በየመንደሩ በየሰፈሩ ወጥቶ ለማገልገል ዝግጁ ነን። እኔ ዝግጁ ነኝ። እናንተም ባላችሁ ሁሉ ዝግጁነታችሁን አሳዩ። ስልክ ቁጥሬ አለ፣ ደውላችሁ አናግሩ። በኢትዮጵያም በኤርትራም ከኢትዮጵያም ውጪ ያላችሁ ሁላችሁ ይህንን ጥሪን እንድትሰሙ በአክብሮት እጠይቃችኋለሁ። ባላችሁ ማድረግ የምትችሉ ገንዘብ ያላችሁ መባረክ የምትችሉ ከኔ ጋር ቆማችሁ እግዚአብሔርን እንድታገለግሉ በአክብሮት ጋብዛችኋለሁ። ከልጁ መልክ ቤተክርስቲያን መጽሐፍ እንደሚል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ተብሎ እንደተጻፈ የእግዚአብሔርን ሥራ አብረን እንሰራለን። ጌታ ኢየሱስ ይባርካችሁ። ደውሉልኝ። አካውንት ነምበሬ